ሰላም 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 በያላችሁበት ብያለሁኝ። እንኳን ደህና መጣችሁ። ይህ ታሪክን በንጉሱ የዩቲዩብ ቻናል ነው። እንኳን ወደ ቻናሌ በሰላም መጣችሁ እላለሁኝ። የመጀመሪያ ቪዲዮን ይዤ ከች ብያለሁኝ። ያው እንደምትወዱት ተስፋ አደርጋለሁኝ። ለመጀመሪያ ያህል ዛሬ በዋናነት የምናወራው ቲዮሪስ ኦፍ ኦሪጅን ነው። ቲዮሪስ ኦፍ ኦሪጅን በቀላሉ የዓለም ወይም የሰው ልጆች አፈጣጠር ከሚለው ነው የሚነሳው። ሁለት አይነት ኮንሰፕት አለው። አሁን ግን ወደ ቲዮሪስ ኦፍ ኦሪጅን ከመግባቴ በፊት አንዳንድ ነገር ልላችሁ ፈልጋለሁ። የመጀመሪያ የምላችሁ ለዚህ ቻናል አሁን የምትመለከቱት ቻናል የታሪክን በንጉሱ ስለሆነ አዲስ ለሆናችሁ ቤተሰብ ሁኑን። ምን በማድረግ ሰብስክራይብ በማድረግ ተባበሩን፣ አብረን እንድንቀጥል። ሲቀጥል ደግሞ ስለ ራሴ የመጀመሪያ ቪዲዮን ከመሆኑ የተነሳ ራሴን ላስተዋውቃችሁ። እኔ ንጉሱ ተሰማ እባላለሁኝ። የታሪክ ምሩቅ ነኝ። ባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪን ይዣለሁ በታሪክ። አሁን ላይ ደግሞ የአዲስ አበባ ውስጥ ሃይ ስኩል የታሪክ መምህር ሆኜ ያገለግላለሁኝ። ከዛ በተጨማሪ ደግሞ አሼ ታለንት የሚባል አንድ የግል ሚዲያ አለ። እዛ ላይ ቅዳሜና እሁድ እንደ አጋዥ ሆኜ ከአሼ ታለንት ጋር ኤፍኤም 96.3 ላይ ሆስት በማድረግ እየሰራው እገኛለሁኝ። ከዲግሪው በተጨማሪ አንዳንድ ኮርሶችን ታሪክ የሆኑ ኢንተርናሽናል ሂስትሪዎችን በማጥናት ላይ ይገኛለሁ። ይሄ ሁሉ ማውራላችሁ ታሪክን እንዴት ቻናል ከፍተህለት ልታወራለች ቻልክ፣ እንዴት ጀመርክ ለምትሉኝ ዝም ብዬ መዘላበድ አይደለም ለማለት ነው። እና ሰብስክራይብ አረጋችሁ፣ አይ ሆፕ እንዳረጋችሁ ቆንጆ ጊዜ እንደሚኖረን ተስፋ አደርጋለሁ። አብራችሁ ቆዩ። እሺ ተመልሰናል። የዛሬ በዋናነት ዲስከስ የምናደርግበት ቲዮሪስ ኦፍ ኦሪጅን ነው። ዛሬ ግን በዋናነት የምናወራው ስለ ሁለት ቲዮሪ ነው። እነዚህ ሁለት ቲዮሪ የራሳቸውን መላምት ይሰጣሉ፣ የራሳቸው የሆነ ማስረጃ ይዙና ማለት ነው። ከነዚህም መካከል ዛሬ ሁለቱን የምናየው በክሬሽኒስት ቪው እና በሳይንቲፊክ ቪው የምንላቸው ናቸው። እነዚህ ሁለቱ ስለ ዓለም አፈጣጠር በዋናነት ብሪፍሊ ዲስከስድ ያደርጋሉ ወይም ለሚመጡባቸው ጥያቄዎች ማብራሪያ ይሰጣሉ ማለት ነው። አጠቃላይ እኛ አሁን ዛሬ ቀጥታ የጀመርነው ቲዮሪስ ኦፍ ኦሪጅን ነው። የዓለም አፈጣጠር ሂስትሪ ምንድን ነው፣ ምን ማለት ነው፣ እንዴት መጣ ምናምን የሚለውን ነገር ያን ያህል አናወራበትም። ሂስትሪ በራሱ ያለፈ ታሪክ አጠቃላይ ሶርስ ላይ ዲፔንድ ሆኖ የሚጠና ጥናት ነው። በአጠቃላይ ሶርስ ያለ ሶርስ ሂስትሪ አይሆንም። ወይም ታሪክ የሚሆነው መቼ ነው? ኤቪደንስ ወይም ማስረጃ ሲኖረው ነው። አለዚያ ምን ይሆናል? ተረት ወይም ቴልስ ወይም ስቶሪ የምንለው ነገር ይሆናል ማለት ነው። ስለዚህ ሂስትሪ ቤዝድ የሚሆነው ኤቪደንስ ላይ ወይም ሶርስ ላይ ይሆናል። ሶርሳቸውና ኤቪደንሳቸውን ተጠቅመው ሳይንቲስቶች የራሳቸውን ቲዮሪ ያስቀምጣሉ ስለ ዓለም አፈጣጠር ማለት ነው። ጀነራሊ ግን አሁን ለአሁኑ ትንሽ ብሪፍ ዲስክራይብ ለማድረግ ያህል ሂስትሪ በሁለት ይከፈላል፣ ፕሪ ሂስትሪ እና ሂስትሪ በመባል። ሌላው ፔሪዮዳይዜሽን ስንመጣ ሂስትሪን በብዙ አይነት መከፋፈል ይቻላል። ግን ሂስትሪ ጀነራሊ ስታወቅ ፕሪ ሂስትሪ እና ሂስትሪ የሁለቱ ልዩነታቸው ወይም ዲማርኬሽናቸው ወይም ድንበራቸው ይሄ ሂስትሪ ነው፣ ይሄ ፕሪ ሂስትሪ ነው እንድንል የሚያደርገን ምንድነው? ዘ ቢጊኒንግ ኦፍ ራይቲንግ ነው፣ ወይም ጽሁፍ ከመጀመሩ በፊት እና ከመጀመሩ በኋላ። ስለዚህ ጽሁፍ መጀመሩ ለፕሪሂስትሪ ኢንዲኬሽን ፕሌስ ይሆናል፣ ለሂስትሪ ደግሞ መነሻ ፖይንት ይሆናል። ስለዚህ ጽሁፍ ከመጀመሩ በፊት ያለው ፕሪሂስትሪ ይባላል። ጽሁፍ ከተጀመረ በኋላ ያለው ደግሞ ሂስትሪ በመባል ወደ ዛሬው ስንመጣ ቲዮሪስ ኦፍ ኦሪጅን ላይ የዓለም አፈጣጠርን አሁን ያልናቸው ያ ማለት ኢቮሉሽን ወይም ሳይንቲስት የምንላቸው እና ክሬሽኒስት ወይም ቢሊቨርስ የምንላቸው ዲፔንድ የሚያደርጋቸው የራሳቸውን ሶርስ ተጠቅመው ዓለም እንዲተፈጠረ ብለው ያስቀምጣሉ ማለት ነው። ለምሳሌ ክሬሽኒስት ቪው they were depending on religious belief ነው፣ የሃይማኖታዊ ነገር ቤዝድ አድርገው። ያ ማለት አጠቃላይ የተፈጠሩ ዓለም ላይ የምናያቸው ሁሉንም ፕላኔቶች ጨምረው የተፈጠሩት በእግዚአብሔር ነው ብለው የሚያምኑ ናቸው። ስለዚህ ክሬሽኒስት ቪው የሚባሉት ሃይማኖት ተኮር የሚባሉ ናቸው ማለት ነው። ክሬሽኒስት ቪው ምንም አይነት ለውጥ የለም ከተፈጠረ በኋላ፣ ዓለም ከተፈጠረ በኋላ። ሁለተኛው ሳይንቲፊክ ቪው የምንለው ነው። ይሄ ሳይንቲፊክ ቪው አንዳንዴ ዘ ቲዮሪ ኦፍ ኢቮሉሽን በመባል ይጠራል። ሳይንቲፊክ ቪው ሌላ ስሙ ቲዮሪ ኦፍ ኢቮሉሽን ነው። ይሄ ኢቮሉሽን የምንለው the idea that the universe and the other life of the earth
were created by evolution or evolutionary process የምንለው ነው። የሰው ልጆችና ዓለም በአጠቃላይ የተፈጠሩት በፕሮሰስ ኦፍ ኢቮሉሽን ነው፣ ወይም ረዥም ጊዜ ወስዷል ማለት ነው። ይሄ ለመፈጠር በጣም ረዥም ጊዜ ወስዷል። እነዚህ ቤዝድ የሚያደርጉት ራሳቸው የሆነ ሶርሶችን ይጠቀማሉ። ሃይማኖታዊ ወይም ክሬሽኒስት የሚባሉት የራሳቸውን ሶርስ ይጠቀማሉ። ለምሳሌ ያህል ስንወስድ ክሬሽኒስት ቪው የሚያቀርቡት ማስረጃ የመጽሐፍ ቅዱስ ወይም ቁርአን የምንለው ነው። ሃይማኖታዊ ይዘት ያለውን ነገር እንደ ማስረጃነት ይጠቀማሉ። ሳይንቲፊክ ቪው ደግሞ የሚጠቀሙት ኤቪደንሳቸው ሳይንቲፊክ ኤክስፐሪመንትን ያካትታል። ፎሲል የምንለው ወይም ቅሪተ አካል የምንለው የአንድን የዘር ሀረግ ለመለየት ሲሉ የአጥንት ቅርጽን ይወስዳሉ። ሌላኛው ጄኔቲክስ የምንለው ነው፣ ወይም በቀላሉ ጂን የምንለው ነው። ለምሳሌ አሁን ያለው ሆሞሳፒያን ሳፒያ የሚባለው ወይም ሞደርን ሂውማን ቢንግ የሚባለው እንዴት አድርጎ ከሌሎቹ ተመሳሳይ ከሆኑ ነገሮች ተለየ የሚለውን ብሪፍሊ እናያለን። ነገር ግን ለዛሬ ግልጽ እንዲሆንላችሁ አሁን ያለው ሆሞሳፒያንስ የምንለው የሱ ጂን ከሌሎቹ ይለያል። ለምሳሌ የሰው ልጅ የመጣው ሳይንቲስቶች እንደሚሉት ከሆነ ከዝንጀሮ መሰል ነገር ነው። ዝንጀሮ መሰል ነገር ነው ማለት ነው እንጂ አንድ እንደ ማስጠንቀቂያ የምነግራችሁ ነገር ቢኖር አሁን ላይ ያለው የሰው ልጅ ኤፕ ላይክ ክሬቸር ወይም ዝንጀሮ መሰል ነገሮች ጋር የሚያገናኘው ነገር የለም ማለት ነው አሁን ላይ። ነገር ግን መጀመሪያ ተመሳሳይ ቤተሰብ ላይ ነበሩ። ይሄ ኮመን አንሲስተር በመባል ይጠራል። ኮመን አንሲስተር የሚባለው ተመሳሳይ ቤት የነበሩ ናቸው። ለምሳሌ እንደነማን ማንሳት ይቻላል? ኤፕ፣ ቺምፓዚ እና ጎሬላ የሚባሉት ከሰው ልጆች ጋር ሂውማንስ ከሚባሉት ጋር አንድ ቤተሰብ ነበሩ። ይሄ ፔሪድ ኦፍ ሆሚኒድስ የምንለው ነው። ከሆሚኒድስ በኋላ የመጣ አውስትራሎፒቴከንስ ነው። አውስትራሎፒቴሲንስ የምንለው በቀላሉ ከሆሚኒድ በኋላ የመጣ ትንሽ የሰው ልጅ እየተጣራ የመጣበት ሲሆን ከአውስትራሎፒቴከስ ከሆሚኒድ ጋር አውስትራሎፒቴከስ ላይ ያለ የሰው ልጅ ተመሳሳይነቱ ያን ያህል የተለየ አልነበረም። ለምሳሌ የቦዲ ዌይቱን እና የቁመቱን ስናይ ትንሽ ከቺምፓዚ እና ከጎሬላ ተቀራራቢነት ነበረው። ከዛ በኋላ ደግሞ የመጣው ጂነስ ሆሞ በመባል ይጠራል። ጂነስ ሆሞ ከአውስትራሎፒቴሲንስ ያው እሱንም በደንብ እናያለን ቀጣይ። ነገር ግን ጂነስ ሆሞ የምንለው ከነዛ ሙሉ በሙሉ ይለያል። ጂነስ ሆሞ ላይ ደግሞ ሶስት ነገር እናያለን። የመጀመሪያ ሆሞ ሃቢለስ ነው። ሁለተኛ ሆሞ ኢሬክተስ ነው። ሶስተኛው ደግሞ ሆሞሳፒያን ነው። በኋላ ላይ አሁን ያለው ደግሞ ዘመናዊ ሰው ሆሞሳፒያን ሳፒያን በመባል ይጠራል ማለት ነው። ይሄ የመጣበት ፕሮሰስ ነው። ፕሮሰሱ በዚህ ልክ ነው የመጣው። ስለዚህ የኮመን አንሲስተር የሚባል ነገር አለ። ወደ ክሬሽኒስት ቪው ስንመጣ ግን ይህን አይነት ፕሮሰስ የለውም ነው። ቀጥታ አዳም ተፈጠረች። አሁን ያለችዋ ሴት ወይም ሔዋን ምንላት ቀጥታ አዳም ተፈጠረ። አሁን ያለው አዳም ወይም ወንድ የሚባለው በአዳም አምሳያ አሁንም ድረስ አለ ነው። ሔዋን ተፈጠረች። በሔዋን አምሳያ አሁን ያሉ ሴቶች በዛ ልክ አሉ። ምንም አይነት ኢቮሉሽን አያካሄዱም። ነገር ግን በየጊዜው ጥያቄዎች ይበዛሉ፣ ክርክሮች። በጣም ክርክር የበዛው በሁለቱ እይታ መካከል ያ ማለት በሳይንቲፊክ እና በሃይማኖታዊ ወይም በክሬሽኒስት መካከል በጣም ከፍተኛ የሆነ ክርክሮች ወይም ዴቤት የምንለው ተነስቷል። የሳይንቲፊክ ቪው የቅርብ ጊዜ እይታ ነው። የቅርብ ጊዜ እይታ ማለት ትንሽ የሃይማኖታዊ ላይክ ሃይማኖት ሲጀመር ወይም እምነት ሲጀመር የመጣ ሲሆን፣ ሁለተኛው ቪው ሳይንቲፊክ ቪው ወይም ኢቮሉሽን የምንለው ግን 18ኛው ክፍለ 19ኛው ሚድ 19 ሴንቸሪ ነው። መካከለኛው 18ኛው ክፍለ ዘመን የምንለው ነው። ይሄም በዋናነት በሰዓቱ በጣም ብዙ ነገሮች ግኝቶች፣ ለምሳሌ አንትሮፖሎጂስቶች መጡ ሳይንቲፊክ ቪውን ጀምረው የሰዎችን ማቴሪያል ሂስትሪ ማጥናት ጀመሩ። ይሄም መጽሐፍ ኦሪጂን ኦፍ ስፒሺስ ባይ ናቹራል ሴሌክሽን የሚባል ነው። 1859 ነው ይሄ መጽሐፍ የታተመው። ይሄ ቻርልስ ዳርዊን እይታ በዋናነት ኢቮሉሽን የሰው ልጆች ወይም ዓለም የተፈጠረበት በኢቮሉሽን ነው ብሎ እንዲያምኑ ያደረገበት አንደኛው መጽሐፉ ነው። ከዚህ በኋላ የሁለቱ የዳርዊንን ተከትለው የመጡ ማአት መጽሐፎች አሉ።
ሃይማኖት ትንሽ ቻሌንጅ ውስጥ እየገባች መጣች ከዛ ጊዜ በኋላ። ይሄ ሁሉ ሀሳባቸው ቲዮሪ ኦፍ ኦሪጂን ነው፣ ስለ ዓለም አፈጣጠር። እሱን ዲፈረንሳቸውን ደግሞ በደንብ እናያለን። የሁለቱ ልዩነት ምን ይመስላል፣ በዋናነት ደግሞ ምንድን ነው የሚያለያያቸው የሚባለው፣ ያ ማለት የክሬሽኒስቶቹ እና የሳይንቲስቶቹ ወይም የኢቮሉሽን ልዩነቱ ምንድን ነው የሚለውን በዋናነት እናያለን። አሁን ደግሞ ልዩነታቸውን እናይ። የመጀመሪያ የሚለያዩበት ኦሪጂን ኦፍ ላይፍ ነው። ኦሪጂን ኦፍ ላይፍ ላይ ሁለቱ ክሬሽኒስቶቹ ወይም የሃይማኖት ተከታዮች ላይፍ ክሬትድ ባይ ዲቫይን ቢንግ ነው። ዲቫይን ቢንግ ማለት በእግዚአብሔር የተፈጠረ ነው። ህይወት በራሱ የተፈጠረው በእግዚአብሔር ነው። ኢቮሉሽነሪስቶቹ ወይም ሳይንቲስቶቹ ደግሞ የሚያምኑት ላይፍ ኦሪጂኔት ስሩ ናቹራል ፕሮሰስ ነው። የተፈጥሮ ህግጋቶችን ተከትሎ ከጊዜ ወደ ጊዜ አፕዴት እየሆነ የሚፈጠር ፍጡር ነው ማለት ነው። ላይፍ ኦሪጂኑ መነሻው ናቹራል ፕሮሰስ ነው ማለት ነው። በጣም በጥቂት አተም ከምትባለዋ ነገር ተነስተው ነው አሁን ትልቁን ከሲምፕል ነገር ተነስቶ ወደ ኮምፕሌክስ ነገር ሄደ የሚሉት የሰው ልጆች ህይወትን ከዛ ጋር ጂኦግራፊ ላይፍ ቲዮሪ በጣም ብዙ አለ። ለምሳሌ ላይፍ የመጣው ህይወት ከሌለው ነገር ነው ብለው የሚያምኑ አሉ። ሌሎቹ ደግሞ ህይወት ካለው ነገር ሌላ ግዙፍ ህይወት ያለው ነገር መጣ። በጣም ብዙ ቲዮሪዎች አሉ። ከዚህ ግን ዞሮ ሳይንቲስቶች የሚያምኑት በናቹራል ፕሮሰስ ነው ብለው ያምናሉ። ሌላኛው ልዩነታቸው ታይም ፍሬም ነው። ታይም ፍሬም ማለት የጊዜ ገደብ ማለት ነው በቀላሉ። ክሬሽኒስቶቹ ወይም ሃይማኖት ላይ የሚያምኑ ሰዎች ምን ይላሉ? ኦከርድ ኢን ሪላቲቭሊ ሾርት ፔሪድ ነው፣ በጣም አጭር። ለምሳሌ በክርስትና እምነት የዓለም አፈጣጠርን ስታየው ያ ማለት ኦሪት ዘፍጥረት ላይ እንደጀመረ በመጀመሪያ መሬትና ሰማይና መሬት ተፈጠረ የሚባለው እድሜውን ስትሰሩት ከ7000 እስከ 7500 በጣም ካሰፋችሁት ጋፑ እንደዛ ነው የሚሆነው። ከዛ ደግሞ ስታጠቡት በጣም ትንሽ ነው፣ 7200 ምናምን አካባቢ ይመጣል፣ ወይም እንደዛ አካባቢ በጣም ትንሽ ነው። ወደ ኢቮሉሽን ወደ ሳይንቲስቶቹ ደግሞ ስትሄዱ በጣም ኢቮሉሽን ኦከርድ ኦቨር ቢሊየንስ ኦፍ ይርስ ነው። ቢሊየንስ በቀላሉ ሌሎቹን ፕላኔቶቹን ተዋቸውና መሬት ራሱ ተፈጠረ የሚባለው 4.6 ቢሊየን ዓመተ ምህረት ነው። ቢሊየን ነው ያልኳችሁ፣ ሚሊየን አይደለም። ኢቨን ኢፍ ሌላውን ተውትና የሰው ልጅ ራሱ መጣ ተብሎ የሚታሰበው ከ5 እስከ 7 ሚሊየን ነው። የመጀመሪያው ከቺምፓንዚ ከጎሬላ ምናምን ተለይቶ የወጣው ሰው ራሱ ለምሳሌ ሉሲን ቀለል አድርጋችሁ ስትወስዱት 3.3 እስከ 3.5 ባለው እድሜ ይኖራታል ሉሲ በራሷ። ስለዚህ ምን ያህል በጣም ብዙ ልዩነት እንዳላቸው ነው። በቢሊየን እና በጣም በሺህ ከሚቆጠር ልዩነት አለ ታይም ፍሬማቸው። ሌላኛው ስፒሺስ ዳይቨርሲቲ ነው። ስፒሺስ ዳይቨርሲቲ በክሬሽኒስቶቹ ቪው ክሬት ሰፓሬትሊ ዲስቲንክት ነው፣ ለየብቻ የተፈጠረ ነው የሰው ልጅ፣ ወይም ሌላም ስፒሺስ ራሱን ችሎ የቻለ ነው። ሌላኛው ደግሞ ሳይንቲስቶቹ ኢቮልቭ ፍሮም ኮመን አንሲስተር ነው የሚሉት። ኮመን አንሲስተር ማለት ቅድም ዲስክራይብ እንዳደረኩላቸው የሰው ልጆች ከቺምፓንዚ እና ከጎሬላ ከመለያየታቸው በፊት አንድ ቤተሰብ ላይ ነበሩ። ይሄ ኮመን አንሲስተር የምንለው ነው። ስለዚህ የሰው ልጆች አመጣጣቸው ቤዝድ የሚያደርገው ከኮመን አንሲስተራቸው ነው። ኮመን አንሲስተር የምንላቸው ሆሚኒድ ላይ ያሉት እነማን ናቸው? የቺምፓንዚ፣ ኤፕ፣ ጎሬላ እና ተመሳሳይ የሚሆኑ ቤተሰቦች ያለ ከዛ ነው የወጣው ነው። ስፒሺሶች ላይክ እንደዛ ይሄ ሰው ልጅን ብቻ ነው የወሰነው። ሌላም ማዕት ለምሳሌ የእንትናን መጽሐፍ ስታነቡት ዩቫል ኖህ ሃራሪ ሳፒያንስ የሚል መጽሐፍ አለው። እሱ መጽሐፍ ላይ ስታነቡት የውሻ ዘሮችም ከቀበሮ አንስቶ ከምናምን አንስቶ በጣም ማዕት ናቸው። ኮመን አንሴስተር ውስጥ ያስገባቸዋል። የአህያ የፈረስም በተመሳሳይ አሁን ዜብራ የምንለው አህያ፣ የቤት አህያ ምናምን የምንላቸው ማዕት ነገሮች አሉ። የአንበሳ ወይም የነብር ዘር የሚባሉ በጣም ብዙ አሉ። ከፈለጋችሁ ሌላ ጊዜ እነዚህን ዝርያ ለብቻው አንድ ቪዲዮ ሰራላችኋለሁ። እነዚህ ሁሉ የተለያዩት በኋላ ላይ ነው። መጀመሪያ ላይ ኮመን አንሴስተር ነበራቸው ብሎ ነው የሚያስቀምጥላቸው። ሃይማኖቱ ላይ ግን የሚላቸው ምንድን ነው? በቃ የሰው ልጅ የሰው ዘር መጀመሪያ አዳምና ሔዋን እንደተፈጠሩ አሁን ላይ ያሉት አዳምና ሔዋን በተመሳሳይ ናቸው ብለው የሚያምኑ ናቸው ነው። ሌላኛው ኢንተለጀንስ ዲዛይን ነው። ላይፍ ፎርም ኢንተራክትሊ ዲዛይን ባይ ሃየር ፓወር ነው። ሌላኛው ኢቮሉሽነሪስቶቹ ደግሞ የሚያምኑት እነዚህ ላይፍ ፎርም ሼፕድ ባይ ናቹራል ሴሌክሽን ኦር አዳፕቴሽን ነው። አካባቢው እና ይሄ የአዳፕቴሽን
አካባቢውን መላመድ ማለት ነው። ላይፍ ራሷ ኢንቴሊጀንስ ዲዛይን የሚደረገው ኢንቴሊጀንስ ማለት የሰው ልጆች ካፓሲቲያቸው አስተሳሰብ ካፓሲቲያቸው ዲዛይን የሚደረገው ሳይንቲስቶቹ እንደሚሉት ከሆነ አካባቢው በራሱ የራሱን የሆነ ነገር ይመርጣል ነው። ለምሳሌ በአጭሩ ስነግራችሁ ሳይንቲስቶቹ የሚያምኑት የአንድ ሰው የአስተሳሰብ ደረጃ እና የመልኩ ዲዛይን አጠቃላይ ነገሩ ዲዛይን የሚደረገው አካባቢው ኢንዲፔንድ በቀላሉ የከተማ ሰው እና የገጠርን ሰው ስታየት የተለያየ አይነት ሼፕ አለው፣ የተለያየ አይነት አስተሳሰብ አለው። ያም ማለት አካባቢ ወሳኝነት ነገር አለው ማለት ነው። አካባቢ ብቻ ሳይሆን እዛን አካባቢ ላይ ደግሞ አዳፕት አድርጎ መኖርም ሌላኛው እንትን ነው ማለት ነው። ስለዚህ አንድ አካባቢ ሄዶ የሚሰፍር ሰው የራሱ የሆነ የዛን አካባቢ የሚላመድበት የራሱ የሆነ የተመረጠ ሊሆን ይችላል ማለት ነው። ለምሳሌ በቆሎ የምትዘሩ ሰዎች የሆነ ልም ያለ በረሃ አካባቢ ወስዳችሁ ብትተክሉት ቢበቅል እና የሆነ አካባቢ ደግሞ ዝናብ ይርሊ ወይም አመት ሙሉ የሚያገኝ አካባቢ ብትዘሩት ቢበቅል ይለያያሉ ነው። ፊዚካሉን ስታዩት ይለያያል። አያያዙም የምርቱን መጠን በተመሳሳይ ይለያያል። ይሄ እንዲለያይ ያደረገው ነገር ምንድን ነው ማለት ነው? አካባቢው ነው። አካባቢውን አዳፕት የማድረግ ለበረሃ አካባቢ የሚሆን ተክል አለ፣ ለሌላ ለቆላማ ምናምን የሚሆን ደግሞ ሌላኛው ተክል አለ። ስለዚህ አካባቢ ግዴታ ነው እንደዚህ አይነት ኢንቴሊጀንስ ዲዛይን ለማድረግ ወይም ፊዚካሊም ሜንታሊም እያንዳንዱ ነገር ዲዛይን ለማድረግ አካባቢ ወሳኛል ለማለት ነው። ቆላኛ አካባቢ ያለ አስተሳሰብ እና ደጋ አካባቢ ያለ አስተሳሰብ ተመሳሳይ አይሆንም። ምክንያቱም አካባቢውና መላመድን ስለሚጠይቅ ማለት ነው። ለምሳሌ በቀላሉ እኔ ያደግኩት ደጋ አካባቢ ከሆነ እዛ ወደ ቆላ ብወሰድ ወይም ብሄድ እዛ አካባቢ አዳፕት ለማድረግ ረዥም ጊዜ ሊወስድብኝ ይችላል። ሁላ ሊያመኝ ላይ ይችላል። አንዳንዴ ቆዳቸው ላይ አለርጂክ ያለባቸው ሰዎች አካባቢውን ስለሚመስሉ አካባቢውን ለቀው ሲሄዱ ቆዳቸው እንትን ማለት ምናምን ይመጣል። ስለዚህ ሳይንቲስቶቹ ይሄንን ነው ቤዝድ አድርገው የሚመጡት። ሌላኛው ኤቪደንስ ላይ ይለያያሉ። ኤቪደንስ ላይ የሚለያዩበት ክሬሽኒስቶቹ የሚከተሉት ወይም የሚያቀርቡት ማስረጃ መጽሐፍ ቅዱሳዊ ወይም ሃይማኖታዊ ነው። ወይ መጽሐፍ ቅዱስ ወይም ቁርአን፣ ሌላም እምነት ካለ በእምነታቸው ዲዛይን አድርገው ነው። ኢቮሉሽነሪስት ወይም ሳይንቲስቶቹ ደግሞ የሚባሉት በቀላሉ ሳይንቲፊክ ኦብዘርቬሽን አለ፣ ፎሲል ሪከርድ የምንለው ነው። ከዛ ጄኔቲክ ኤቪደንስ አለ። የሰው ልጆች ጂናቸው ተወስዶ እየተጣራ ድሮ ካለው ወይም ሆሚኒድስ ላይ ከነበረው ኮመን አንሲስተር ጋር ሪሌትድ ይደረጋሉ። ተመሳሳይ ነገር ካላቸው ተመሳሳይ ቤት ይገባል ማለት ነው። ከቺምፓንዚ ከጎሪላ እና ከኤፕ ላይ ክሬቸሮች ጋር ጂናቸው ይወሰድና ኮምፔር ኤንድ ኮንትራስት ይደረጋል። በዚህም ምክንያት የሰው ልጅ የመጣው ከነዚህ የኮመን አንሲስተር ነው ተብሎ ይወሰዳል ማለት ነው። ሌላኛው የሚለያዩበት ሂውማን ኦሪጂን ነው። የሰው ልጆች የመጡበት ኦሪጂናቸው ከየት ነው የሚለውን ነገር ነው። ክሬሽኒስቶቹ እንደሚሉት ሂውማንስ ክሬትድ ኢን ዘ ኢሜጅ ኦፍ ዲቫይን ቢንግ ነው። የሰው ልጆች የተፈጠሩት በእግዚአብሔር አምሳያ ነው የሚለውን ይወስዳሉ አብዛኞቹ። ያው ቢለያዩ አብዛኞቹ የሚሉት እንደ ክርስቲያኖቹ ለምሳሌ የመውሰድ እንደምንል በመልካችን የሚለውን ነገር ይወስዱና እግዚአብሔር የሰው ልጅን የሰራው በመልኩ ነው የሚል ሂሳቤ ወይም ትርጓሜ ይሰጡታል። ሳይንቲስቶቹ ግን የሚሰጡት ሂውማንስ ኢቮልቭ ፍሮም ኤርሊየር ሆሚኒድ ስፔሺስ፣ የሰው ልጅ የመጣው መጀመሪያ አሁን ቅድም ስንላቸው የሆሚኒድ ስፔሺስ ጋር ከዛ ጋር ሪሌት ቀጥታ ያደርጉታል። ስለዚህ የመጣው ከሆሚኒድ ስፔሺስ ነው። ቤዝ ሆሚኒድ ማለት የጋራ ቤተሰብ የነበሩበት ታይም ነው። ከዛ ነው የመጣው። ከዛ ግንዳቸውን እየሰሩ ሲሄዱ ከፍ እያሉ ሲሄዱ ቺምፓንዚን ለብቻው ሌላ ጎራ ይፈጥራል፣ ጎሬላም ለብቻው ሌላ ጎራ ይፈጥራል። ኤፕስ አሁን ላይ ያሉት ዝንጀሮ፣ ጦጣ የምንላቸው የራሳቸው ቤት ይፈጥራሉ ወይም ግንድ የዘር ሀረግ ይፈጥራሉ። ከዛ ደግሞ የሰው ልጅ ደግሞ ከነዛ ይለይና የራሱን ጎራ ይፈጥራል ማለት ነው። ስለዚህ መነሻቸው የት ይሆናል ማለት ነው? የሆሚኒድ ይሆናል ማለት ነው። ልዩነታቸው ይሄ ነው። ሌላኛው ኤክስፕላኔሽን ኦፍ ኮምፕሌክሲቲ ላይ ይለያያሉ። አሁን ላይ ላለው ቫራይቲ ማለት ለምሳሌ አሁን ላይ በጣም ማአት አይነት ቋንቋ አለ። አዳምና ሔዋን ሲፈጠሩ የነበረው ቋንቋ ሌላ ነው። አሁን ላይ ማአት አይነት የከለር የሰው ልጆች የፊት ገጽታ፣ የፀጉር ገጽታ በጣም የሚለያየ ነው። ይሄም እንዴት መጣ
የአዳምና ሔዋንም ሌላ አይነት ዩኒክ የሆነ ነገር ነበር። አሁን ግን ቫራይቲ ያለ። እነዚህ ነገሮች ኤክስፕላን ሲያደርጉ ሳይንቲስቶቹ ምን ይላሉ፣ ክሬሽኒስቶቹ ምን ይላሉ ለማየት እንሞክር። ለምሳሌ የክሬሽኒስቶቹ ወይም ሪሊጂየስ ቤዝድ ሆነው ሃይማኖተኞቹ የሚሉት በአጠቃላይ ይሄንን ነገር ሲያብራሩት which were attribute to divine intelligence ነው። እግዚአብሔር ፍቃድ የሚደረግ ነገር ነው ይሄ ሁሉ ነገር የሚሆነው ነው በቀላሉ። ለምሳሌ ቋንቋ እንዴት ተለያየ ብላችሁ ስትጠይቁ ይመጣላችሁ መልስ ምን ይሆናል ማለት ነው። ለምሳሌ ቋንቋ ልዩነት አብዛኞቻችሁ እንዴት አሁን ላይ ብዙ ቋንቋ መጣላችሁ ሃይማኖተኞች የሚጠየቁ እንደ ክርስትና የሚመልሱላችሁ ምንድነው ከባቢሎን ግንብ ጋር ያያይዙታል። የባቢሎን ግንብ ሲገነባ የነበረውን እግዚአብሔር ስላልፈቀደው ቋንቋቸው እንደበላለቀባቸው። በሰዓቱ ምን ያህል ቋንቋ ነበር? we don't know but ይሄን እንደዚህ ነው ከእግዚአብሔር ጋር ቀጥታ ያገናኙታል። አሁን ላይ ያለው ልዩነት በአጠቃላይ እንዴት መጣ ሲባሉ ይሄንን ነው ከእግዚአብሔር ጋር ያገናኙታል። ሌላኛው ሳይንቲስቶቹ ደግሞ የሚያደርጉት ይሄ ኮምፕሌክሲቲ የመጣው ስሩ ናቹራል ሴሌክሽን ኤንድ ጄኔሪክ ቫሪዬሽን ነው። ለምሳሌ ቅድም ሆሚኒድ ላይ ተመሳሳይ ነበሩ። በኋላ ላይ ግን እንዴት ተለያዩ ብላችሁ ስትጠይቁ የሚሰጧችሁ መልስ ምንድነው? ናቹራል ሴሌክሽን ነው። አንዱ ጄኔቲክ ለምሳሌ ጂኒየስ ሆሞ ላይ ስትመጡ ሆሞ ኢሬክተስ የሚባለው ሁለት እግሩ መሄድ የቻለ የሰው ዝርያ በሁለት እግሩ። ከዛ በፊት የነበረው ሆሞ ሃቢለስ ነው። እሱ ደግሞ በአራት እግሩ መሄድ ነው። ወደ ሆሞ ኢሬክተስ ሲገባ ግን መሄድ ቻለ። ስለዚህ ሆሞ ኢሬክተስ ዘዋሪ ሆነ ማለት ነው። ዘዋሪ ሆነ ማለት ነው ኢስት አፍሪካ ላይ ወይም አፍሪካ ላይ የነበረው ሆሞ ኢሬክተስ ወደ ሌሎቹ ዓለም ተሰራጨ ማለት ነው። ሲሄድ በሄደበት አካባቢ የተለያየ አይነት ካራክተር ማምጣት ጀመረ። ስለዚህ አካባቢውን ሲለምድ ሌላ ፍጥረት እየሆነ ይመጣል። በኋላ ላይ ደግሞ የጄኔቲክ ልዩነትን ያመጣል ከሌሎቹ ጋር ማለት ነው። በዚህን ያህል ነው አካባቢው ሄዶ አዳፕት ሲያደርግ ሌላ አይነት ይሆናል ከለመደ በኋላ። ያ ደግሞ ወደ ሌላ ሀገር የሄደው ደግሞ ሌላ እዛው የነበረበት አካባቢ ላይ ይለያያል። ሌላው ጂናቸውን ስትወስዱ የኤፕላይ ክሬቸሮች እና የሰዎች ይለያያል። በዚህም ምክንያት ኮምፕሌክሲቲ እንትን የሚሉት በዚህ ልክ ነው። እዛ አካባቢ ሲሄዱ ቋንቋ መጣ የሚባለው በጣም በቅርብ ስለሆነ ቫሪዬሽኑ በዛ ልክ ሰዎቹ በሚግባቡበት ልክ በሄዱበት በሰፈሩበት አካባቢ ላይ ቋንቋቸውን እየመሰረቱ ወይም የአይኪው ሌቭላቸው እየጨመረ ሲሄድ በዛ ልክ የቋንቋ ችሎታቸውም እያደገ ሄደ ብሎ ነው ዲፋይን የሚያደርግላቸው። ሌላኛው ኮንሺየስ አመንግ ሳይንቲስት ነው። በሳይንቲስቶቹ ወይም ይሄንን ኤክስፕሌን ከሚያደርጉላችሁ ያ ማለት ዓለም እንዴት ተፈጠረ ብላችሁ ጠይቃችሁት አንድ የሃይማኖት ሰው ለእናንተ ምላሽ ሲሰጥ እና ሳይንቲስቶቹ ሲሰጧችሁ ምላሹን ሲሰጧችሁ የሚያመጣው ልዩነትና አንድነት እንመልከት። ሃይማኖት ላይ ክሬሽኒስቶቹ የሚያምኑት ወይም በሃይማኖት የሚያምኑ ሰዎች ምንድነው የሚሏቸው? ቫሪዬሽን አመንግ ዲፈረንት ሪሊጂየስ ቢሊፍስ ነው። አሁን ክሬሽኒስቶቹ በአብዛኛው የሚሏቸው ቅድም ያልናቸው በአጠቃላይ ነው። ነገር ግን አንደኛው ሃይማኖት ከአንደኛው ሃይማኖት ይለያያል በቀላሉ። እስልምና ስለ ሰው ልጆች አፈጣጠር እና ስለ ዓለም አፈጣጠር የሚነግራችሁና ክርስትና ስለ ዓለም አፈጣጠር እና ስለ ሰው ልጆች አፈጣጠር ስለ አጠቃላይ አፈጣጠር የሚነግራችሁ ይለያያል። በዚህ ምክንያት የሃይማኖቶቹ እርስ በርሳቸው አይስማሙም ማለት ነው። ቫሪስ ይመጣል። አብዛኛው ኢቮሉሽኒስቶቹ ደግሞ this way widely accepted among the scientific community በሳይንቲፊክ ኮሚኒቲ ላይ የሚያምኑ ሰዎች አጠቃላይ ይሄንን እይታ ይቀበሉታል። ያ ማለት ተመሳሳይ ነው። ለምን? ሳይንቲፊክ ኦብዘርቬሽን ስላለው ፎሲል ስላለው ፎሲልን ወይም የቅሪተ አካልን አምጥተው ይሄንን ከተባል ያው አይቶ ያለማመን የማመን የራስ ጉዳይ ይሆናል። ነገር ግን ያን ያህል ልዩነት የለውም። አብዛኞቹ በዚህ በሳይንቲፊክ ቪው ወይም ሳይንቲስቱ ያምናሉ ማለት ነው። አክሴፕታንሱ ወይም የተቀባይነቱ ወደ ሃይማኖት ስትሄዱ የተለያየ አይነት ትምህርት ይሰጣቸዋል። ወደ ሳይንስ ስትሄዱ ግን ቀጥታ ከኤቪደንስ ከሳይንቲፊክ ኦብዘርቬሽን ስለሆነ ያን ያህል ልዩነት የለውም። ጄኔቲክ ኤቪደንስ አለው። ይሄን ያህል ካየን ለዛሬ ይበቃናል። ቀጣይ ደግሞ ስለ ጂኒየስ ሆሞ የሰው ልጅ እንዴት ከነዛ ከኤፕላይ ክሬቸሮች ተለያየ የሚለውን ነገር በደንብ ለማየት እንሞክራለን።
ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ወይም ታሪክ ለሚወዱ ሰዎች በአጠቃላይ ሼር አድርጉላችሁ። ይምጡና ቤተሰብ ይሁኑ። በጣም ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁኝ። ታሪክን እንደዚህ እያለን እየበታተን ነው እንሄዳለን ማለት ነው። ያልገባችሁ ጥያቄ ካለ ወይም በደንብ ቪዲዮ እንሰራለት የምትፈልጉት ነገር ካለ በየትኛውም ሳይንስ በየትኛውም ሰዓት ላይ በኮሜንት ላይ ጻፉልኝ፣ ኮሜንት አድርጉልኝ። ካልሆነም የቴሌግራም አድራሻዬን እልክላችኋለሁ። የኢሜይል እና የቴሌግራም አድራሻዬን ልካለሁ፣ በዛ ጻፉልኝ። ቀጣይ ቪዲዮ እስክንገናኝ ቸር ቆዩ። ደጋግማችሁ እዩት። ሁሌም እንደምለው ካያችሁ በኋላ ጥያቄ ጠይቁ፣ ሳታዩ ጥያቄ አትጠይቁን። በተረፈ ምን ታስባላችሁ? እስቲ ሀሳባችሁን አስቀምጡ። የክሬሽኒስቶቹ ወይስ የኢቮሉሽነሪስቶቹ፣ የሳይንቲስቶቹ ወይስ የሃይማኖተኞቹ? ሞር ቀልባችሁን ሳበው። ከሃይማኖት ጋር ደግሞ አታገናኙት። እንደ ሳይንስ ኤቪደንስ ስለሆነ እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቸርን ሰብት። ሰብስክራይብ ሳታደርጉ እንዳትወጡ። መልካም